አሜሪካ ዛሬ በታሪኳ እጅግ ውጥረትና ፈተና የተሞላበት የፖለቲካ መሰረቷን ሊያናውጥ የሚችል ወሳኝ የመስቀለኛ መንገድ ላይ ትገኛለች ይባላል። አገሪቱ ጦርነት ውስጥ ያለችበት ከወዲሁ በድል ማጠናቀቅ ባልቻለችው የኢራኑ ጦርነት ምክንያት የውስጥ ፖለቲካዊ ምህዳሯ በእሳቱ ውስጥ ገብቷል። የሚድተርም ወይም የአጋማሽ ዘመን ምርጫ መቃረቡን ተከትሎ የፕሬዚዳንት ዶናልድ ትራምፕ የህዝብ ድጋፍ መጠን አፕሩቫል ሬቲንግ ሁለተኛው የፕሬዚዳንትነት ዘመናቸው ታይቶ ወደማይታወቅ እጅግ አስደንጋጭ ወደሆነ ዝቅተኛ ደረጃ አሽቆልቁሏል ተብሏል። ይህ የህዝብ ድጋፍ ማሽቆልቆል ለአስተዳደሩ ከባድ ድንጋጤን የፈጠረ ሲሆን በህዳር ወር በሚካሄደው ሀገራዊ ምርጫ የሪፐብሊካን ፓርቲ በሴኔት ላይ የነበረውን የበላይነትም ሙሉ በሙሉ ሊያጣ የሚችልበት እጅግ ከፍተኛ ስጋትን ደቅኖበታል። ሁኔታው ምን ያህል አሳሳቢና ከቁጥጥር ውጭ እየወጣ እንደሆነ ለመረዳት የጂኦግራፊያዊ የድጋፍ ስርጭቱን መመልከት ብቻ በቂ ነው። እንደ ቴክሳስ፣ አይዋ እንዲሁም አላስካ ያሉ አብዛኛውን ጊዜ ለሪፐብሊካን ፓርቲ በማያወላዳ ሁኔታ የሚያደሉና የፓርቲው የማይበገሩ የኃይል ማዕከላት ተብለው የሚታሰቡት ታላቅ ግዛቶች ዛሬ ለዲሞክራቶች ተጋላጭ መሆናቸው ተረጋግጧል። ይህ ታሪካዊ ለውጥ የትራምፕ አስተዳደር ከፊት ለፊቱ ስላለው አደገኛ የፖለቲካ አውሎ ንፋስ በግልጽ የሚያሳይ ሲሆን የፓርቲው የወደፊት ህልውናም በጥያቄ ውስጥ ከቶታል የሚሉ ጉዳዮች ተነስቷል። በተለይም ከኢራን ሪፐብሊክ ጋር የተፈጠረውና መፍትሄ ሊገኝለት ያልቻለው ወታደራዊ ውጥረት የትራምፕን የውጭ ፖሊሲ ድክመቶች በጉልህ አጋልጧል። አሜሪካውያን መራጮች በውጭ ጦርነቶች መዘፈቅን ፈጽሞ በማይፈልጉበት በዚህ ወቅት የዚህን ጦርነት መራዘም የትራምፕን የ10 ዓመት የፖለቲካ ማገገምና የድል ጉዞ ወደ ማብቂያው የሚያመጣው አደጋ መጋረጡን የፖለቲካ ተንታኞች በአጽንኦት እየገለጹ ይገኛል። የወቅታዊ ሁኔታ የትራምፕን አስተዳደር ብቻ ሳይሆን በአጠቃላይ የሪፐብሊካን ፓርቲን ወደፊት ዕጣ ፈንታ የሚወስን ታሪካዊ ፈተና ሆኖም ተፈጥሯል። የትራምፕ የፖለቲካ ብልሃትና ከዚህ ቀደም የነበራቸው አስደናቂ የመመለስ አቅም ኬምባክ የማድረግ ሁኔታም በአሁኑ ወቅት ከባድ ፈተና ገጥሞታል። ምክንያቱም ቀውሱ የውጭ ጉዳይ ብቻ ሳይሆን የአሜሪካውያንን የዕለት ተዕለት የኑሮ ውድነትና የደህንነት ስጋት በቀጥታ የሚነካ በመሆኑ ሀገሪቱን ወደ ሌላ አቅጣጫ እየወሰዳት ይገኛል እየተባለ ይገኛል። ዛሬ ታዲያ በዚህ ዙሪያ ነው ቆይታ የምናደርገው። ትራምፕ ምርጫ እየመጣባቸው ይገኛል። የኢራኑን ጦርነት በድል ለመቋጨት ተቸግረዋል። ኢራን እጇን አልሰጥም ብላ እየተከራከረች እየተዋከረች እየታገለች ነው የምትገኘው። ትራምፕ ደግሞ ከዚህ የአጋማሽ ዘመን ምርጫ በፊት ቢያንስ ለዚህ ጦርነት እልባት ሰተው ነው ወደ ምርጫ መግባት የሚፈልጉትና ይህ አጣብቂኝ ትራምፕ እንዴት ሊፈቱት እየሞከሩ ነው? ከዚህ አጣብቂኝ መውጣት የሚችሉበት መንገድ አለው የሚለው ጉዳይ በከፍተኛ ሁኔታ እያነጋገረ ይገኛል። ለዚሁ ጥንቅራችን ለዚሁ የፖድካስት መሰናዷችን ኒውዮርክ ታይምስ ይዞት የወጣ አንድ ዘገባን ይዘን ነው የተነሳ ነውና በዛ መሰረት ሰፋ ያሉ ጉዳዮችን እያነሳን ቆይታ እናደርጋለን። ይህ ጦርነት ለትራምፕ ምን ይዞ መጣ? ዋነኛው የምናነሳው ነጥብ ይሆናል። ስለዚህ አብራችሁን ቆዩ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አጋሩን ለማለት እወዳለሁ። ከተከታይ አጭር መሸጋገሪያ በኋላ ተመልሼ ስመጣ ዝርዝር ጉዳዮችን አነሳለሁ። በድጋሚ አብራችሁን ቆዩ። የኢራን እስላማዊ ሪፐብሊክ መንግስት የትራምፕን የውስጥ የፖለቲካ ተጋላጭነትና የምርጫውን መቃረብ በከፍተኛ ትኩረትና በሰላ እየተከታተለው ይገኛል። ለቴህራን መሪዎች የአሜሪካ ሚድተርም ምርጫ መቃረብና የትራምፕ የህዝብ ድጋፍ ማሽቆልቆል ታይቶ የማይታወቅ ስልታዊ የድርድር መሳሪያ ነው የሆነላቸው። ኢራን በአሁኑ ወቅት የትራምፕን አስተዳደር ድክመት በመጠቀም በዲፕሎማሲያዊ ጠረጴዛ ዙሪያ ከፍተኛ የሆነን ጫና በመፍጠር ላይ ትገኛለች። የኢራን ባለስልጣናት በነጩ ቤተ መንግስት ከምርጫው በፊት ሰላም ለማግኘት ያለውን ከፍተኛ ፍላጎት በጥንቃቄ ተረድተውታል። ይህንን የጊዜ ገደብ እንደ መሳሪያ በመጠቀምም የአሜሪካን አስተዳደር ለማንበርከክ እየሞከሩ ይገኛሉ። የትራምፕ አስተዳደር ከኢራን ጋር የሚደረጉ ድርድሮችን በፍጥነት በማጠናቀቅ የሀገር ውስጥ የፖለቲካ ቀውስን ለማርገብም ከፍተኛ ፍላጎት እንዳለው የኢራን የስልጣን ባለቤቶች በጥልቀት ተረድተውታል። ይህንን የአሜሪካን አስቸኳይ ፍላጎት እንደ ትልቅ ጂኦፖለቲካ መሳሪያን በመጠቀምም ድርድሩን በማዘግየትና ሆን ብሎ ውጥረትን በመፍጠር ኢራን ከተዳከመው የትራምፕ አስተዳደር የበለጠ የፖለቲካና የኢኮኖሚ ጥቅሞችን ለማግኘት ነው እየሞከረች ያለችው። ኢራን በምንም ተአምር አሁን ላይ ፈጣን ስምምነት ለመፈረም ፍላጎት የላትም። ምክንያቱ ደግሞ እየተቃረበ ሲሄድ የሚድተርም ምርጫው ትራምፕ የሚያደርጉላቸውን በጣም ዝቅ ያሉ የስምምነት መስፈርቶች እንደሚጨምሩ በሚገባ እያወቁ ነው ያሉት። የኢራን ስትራቴጂካዊ አካሄድ የትራምፕን አስተዳደር እጅግ አስቸጋሪ አጣብቂኝ ውስጥ ከቶታል። ዋይት ሀውስ ከኢራን ጋር ስምምነት ላይ ለመድረስ በሚያደርገው ጥረት የኢራን ከባድ ፍላጎቶችና ቅድመ ሁኔታዎች በአብዛኛው እንዲቀበል የሚገደድበት ሁኔታ ዛሬ ባይፈጠር እንኳን በቀጣይ ወራት ወዶ ሳይሆን በግዱ ይፈጠራል የሚል አቋምን ነው ይዘው ያሉት። ፕሬዚዳንት ትራምፕ ከዚህ ቀደም
በጠንካራነታቸው ቢታወቁም የምርጫው ቀን መቃረብና የህዝብ ድጋፋቸው አሽቆልቁሏል የሚሉ መረጃዎች መውጣታቸው ግን እጃቸውን አስሮታል። ይህ ደግሞ በኢራን በኩል የሚሰነዘሩትን ዲፕሎማሲያዊ ጥቃቶችና መዘግየቶች ለመቋቋም የሚያስችል አቅም እንዳይኖራቸው ያደርጋቸዋል። የኢራን መንግስት ፖለቲካዊ እንቅስቃሴዎች የትራምፕን አስተዳደር የእጅ አዙር በማስገደድ ላይ ይገኛሉ። ኢራን አሜሪካ በምርጫ ሰሞን ሰላም እንጂ ጦርነት እንደማትፈልግ ስለምታውቅ ጊዜውን በመግዛት የራሷን ጂኦፖለቲካዊ የበላይነት በማጠናከር ላይ ነው የምትገኘው። የትራምፕ አስተዳደር ከዚያ አዙሪት ለመውጣት የሚያደርጋቸው ሙከራዎች ደግሞ ሁሉም በኢራን ስትራቴጂካዊ ጥንቃቄ የከሸፉ መምጣታቸው የትራምፕን የውጭ ፖሊሲ ድክመት በይፋ ያጋለጠው ነው ያለው። ትራምፕ በአሁኑ ወቅት በታሪካቸው እጅግ አስቸጋሪ በሆኑና ሀገሪቱን ለከፍተኛ አደጋ ሊያጋልጡ በሚችሉ ሁለት የምርጫ አማራጮች በቃ አማራጭ አይደሉም፣ ግን በቃ ምንም አማራጭ የለም ከነሱ ውጪ ሌላ አማራጭ መውሰድ የለምና በእነዚያ ሁለት አጣብቂኝ ውስጥ የከተቱ አማራጮች ውስጥ ተወጥረው ነው የሚገኙት። የመጀመሪያው አማራጭ ያው ከዚህ በፊትም ደጋግመን እንዳነሳነው ሙሉ ወታደራዊ ኃይልን በመጠቀም ኢራንን ማንበርከክ ወይም ቢያንስ በጦር ሜዳ ላይ የሚታይ ከፊል ስኬት ማስመዝገብ ነው። የአማራጭ አጭር ጊዜ ወታደራዊ ድልን አስገኝቶ ትራምፕ እንደ ጠንካራ መሪ ሊያሳይ የሚችል ቢሆንም አሜሪካን ለከፍተኛ ደም መፍሰስ፣ ለረጅም ጊዜ ቀውስና ከቁጥጥር ውጪ ሊወጣ ወደሚችል የጂኦፖለቲካዊ ውርደት ሊዳርጋት ይችላል። መሪው ይህንን መንገድ ሲመርጡ የሀገር ውስጥ ትኩረትን ከፖለቲካ ውድቀት ለመቀየር የሚያስችላቸው ቢሆንም እሱን በማሰብ የሚደረግ ቢሆንም የሚያስከትለው መዘዝ ግን ከሚገመተው በላይ የላቀ ሊሆን ይችላል የሚል ስጋት ይነሳል። ሁለተኛው አማራጭ ደግሞ ከኢራን ጋር የስሙላ ስምምነት ፈርሞ የነዳጅ ዋጋን በመቀነስ የህዝብን የኑሮ ውድነትና ቁጣን ማርገብ የሚለው ሀሳብ ነው የሚመጣው። ይሁን እንጂ ይህንን መንገድ መከተል ትራምፕ የኢራንን ጥቅም ሙሉ በሙሉ የሚያስከብሩና አሜሪካን የሚያዋርዱ ጉዳዮችን እንዲቀበሉ ያስገድዳቸዋል። ይህም በአሜሪካ ህዝብ ፊት አሜሪካ እንደ ተሸናፊ አድርጎ ስለሚያሳይ በምርጫው ላይ ከፍተኛ የፖለቲካ ዋጋን ሊያስከፍላቸው ይችላል። የስሙላ ስምምነቱ ለጊዜው የዋጋ ግሽበትን ሊያቀዘቅዝ ቢችልም በረዥም ጊዜ ውስጥ ግን የአስተዳደሩን የውጭ ፖሊሲ ድክመት በግልጽ የሚያሳይና ተቃዋሚዎች በቀላሉ ሊጠቀሙበት የሚችሉትን ትልቅ ድክመት ሆኖ ነው የሚቀመጠው። ከዚህ አንጻር ተንታኞች አሁን ምንድነው እያለ ያሉት? ትራምፕ ከሁለቱ አማራጮች የትኛውን ቢመርጡ በምርጫውም ሆነ ከምርጫው በኋላ ተጠቃሚ ሊሆን ይችላሉ የሚለውን ጉዳይ ነው እያነሱ ያሉ። የመጀመሪያው አማራጭ መከተል ደግሞ የተሻለው አማራጭ ነው የሚል ሀሳብ ይነሳል። ሆኖም ግን የመጀመሪያው አማራጭ ለትራምፕና ለፓርቲያቸው የፖለቲካ ህልውና መልካም ቢሆንም አሜሪካ ግን ለዚህ ኃይል ውሳኔ ብዙና ከባድ ዋጋን ለመክፈል ትገደዳለች። የሀገሪቱ ኢኮኖሚና ወታደራዊ አቅም በኢራን ጦርነት ማዕበል ውስጥ ተዘፍቆ መውጣት የማይችልበት ደረጃ ላይ ሊደርስ ይችላል። ይህ አጣብቂኝ ሁኔታ የትራምፕን የውጭ ፖሊሲ ውሳኔ ሰጪነት በእጅጉ የገደበውም ሲሆን ከየትኛውንም አቅጣጫ ቢንቀሳቀሱ ከፍተኛ ፖለቲካዊና ኢኮኖሚያዊ ዋጋ የሚያስከፍላቸው አደገኛ ወጥመድ ውስጥ ይገባሉ። ይህ አስተዳደሩን ከጊዜ ወደ ጊዜ እየተዳከመና መውጫ እያጣ እንዲሄድ ያደርገዋል ተብሎም ይሰጋል። ትራምፕ ከዚህ ወጥመድ ለመውጣት የሚያደርጉት ጥረት ሁሉ የኢራንን ጽናት የበለጠ እንዲጠናከር በማድረግ ላይ ነው የሚገኘው። ለአሜሪካውያን መራጮች የነዳጅ ዋጋና የኢኮኖሚ ደህንነታቸው የኑሮ ውድነት ማስተካከያቸውና የዕለት ተዕለት ህይወታቸው ቀጥተኛና እጅግ ሚስጥራዊ መለኪያ አድርገው ያስቀምጧል። የትራምፕ አስተዳደር ከኢራን ጋር ስምምነት ላይ በመድረስ የነዳጅ ዋጋን ለመቀነስ የሚያደርገው የማያቋርጠው ጥረት የህዝብ ድጋፍን ለመመለስ እንደ ዋና ቁልፍ መንገድ ይታያል። የገንዘብ ሚኒስትር ስኮት ቤሰንት ጨምሮ ሌሎች ከፍተኛ የሀገሪቱ ባለስልጣናት ስምምነቱ በቀናት ውስጥ ሊፈረም እንደሚችል በየጊዜው የሚሰጡት መግለጫዎች አስተዳደሩ በምን ያህል የፍርሃትና የችኮላ ስሜት ውስጥ እንዳለ በግልጽ ያሳያል። የነዳጅ ዋጋ መናር ወይም ማሽቆልቆል በመራጮች አእምሮ ውስጥ የፕሬዝዳንቱን ብቃት የሚለካ ብቸኛው መስፈርት ሆኖ በመቀጠሉ ምክንያት የነጩ ቤተ መንግስት ሰዎች በከፍተኛ የኢኮኖሚ ስጋት ማዕበል ውስጥ እንዲዋዥቁ አድርጓቸዋል። ነገር ግን የኢራን መንግስት የአሜሪካን የምርጫ ጫናና የነዳጅ ዋጋ ገበያን በጥንቃቄ በመገንዘብ ስምምነቱ ቶሎ ለመፈረም ፍቃደኛ ሳይሆን ቀርቷል። ኢራን እያንዳንዱ የምርጫ ቀን መቃረብና የትራምፕ የድጋፍ መቀነስ ለአሜሪካ መሪዎች አዲስ የግዳጅ ሁኔታ ወይም ፎርሲንግ ሜካኒዝም መሆኑን ስለምታውቅ በከፍተኛ ስልታዊ ብልሃት እየተጫወተችበት ትገኛለች። የኢራን ስትራቴጂካዊ ተንታኞች እንደሚሉት አሁን አሜሪካ የነዳጅ ዋጋውን ለማረጋጋት ስትል ብቻ የትኛውንም አይነት የዲፕሎማሲ ስምምነት ለመፈረም እንደምትገደድ በግልጽ ስለሚያውቁ ሆን ብለው ድርድሩን እያጓተቱትና የዋጋ ግሽበቱ በአሜሪካ ላይ ከፍተኛ ጫና እንዲፈጥር እያደረጉ ይገኛሉ ይላሉ። በዚህም የተነሳ የትራምፕ አስተዳደር እጅግ የከፋና ተስፋ የቆረጠ ስምምነት ለመፈረም ወይም ከኢራን ጋር ያለውን አደገኛ ውጥረት ይዞ ወደ ምርጫው ለመግባት በሁለቱ መካከል እንዲመርጥ ይገደዳል። ይህ ኢኮኖሚና የነዳጅ ዋጋ ውጥረት የትራምፕን የፖለቲካ መጻኢ ዕድል በቀጥታ እየተፈተነና መራጮችንም ውሳኔ እየቀየረ ነው። የዋጋ ግሽበቱ በዜጎች ኪስ ላይ የሚያሳድረው ጫና የትራምፕን አስተዳደር ኢኮኖሚያዊ ስኬቶች ሙሉ በሙሉ ጥላሸትን እየቀባቸው ነው ያለው። አስተዳደሩ ከዚህ ቀደም ይኮራበት የነበረውን የንግድና የኢኮኖሚ ብቃቱም አጠያያቂ እንዲሆን አድርጎታል። የአሜሪካ መራጮች በኢኮኖሚው ላይ በሚሰማቸው አለመረጋጋት የተነሳ ለሚድተርም ምርጫ ሲዘጋጁ የነዳጅ ዋጋ መዋዠቅ የትራምፕን ሪፐብሊካን ፓርቲ ዋጋ የሚያስከፍል ትልቁ ማዕበል ሊሆን ይችላል ተብሎ ይታመናል። መራጮች ለምርጫ ሳጥን ሲያመሩ የሚያስቡት ትልቁ ነገር የቤታቸውና የመኪናቸው የነዳጅ ወጪ በመሆኑ ምክንያት ከኢራን ጋር የሚደረገውን ስምምነት መዘግየት
መዘግየቱ በቀጥታ በሪፐብሊካኖች የድምጽ መጠን ላይ ከፍተኛ ቅናሽ እንደሚያስከትል ታዋቂ የፖለቲካ ተንታኞች አሁን እየተስማሙበት ያለው ጉዳይ ሆኗል። ይህ ሁኔታ አስተዳደሩ በኢኮኖሚ ፊት ለፊት የከሸፈ መሪ ሆኖ እንዲታይ በማድረግ የትራምፕን አጠቃላይ የፖለቲካ ቁመና በእጅጉ እንዲያንስ ያደርገዋል። የፓርቲው የሴኔት የበላይነት አደጋ ላይ መውደቁ ደግሞ ትራምፕ በሚቀጥሉት 2 ዓመታት የሚኖራቸውን የፖለቲካ የመንቀሳቀስ ነጻነት በእጅጉ እንዳይገድበው ይሰጋል። የኒውዮርክ ታይምስ ዘገባ እንደሚያሳየው ከሆነ ትራምፕ የራሳቸውን ወራሽ ለመሾም ሆነ ፖሊሲዎቻቸውን ከምርጫው በኋላ ባሉት ዓመታት ለማስቀጠል በህዳሩ ምርጫ ድል መቀዳጀት ግድ ይላቸዋል። የአሁኑ የፖለቲካ ግፊትና የህዝብ ድጋፍ ማሽቆልቆል ካልተቀለበሰ ፓርቲው ለቀጣዩ ምርጫም ሆነ ለቀጣይ መሪ ዝግጅት ሊያደርግ የሚችልበት የሞራል ጥንካሬ ይኖረዋል የሚለው ጥያቄ በከፍተኛ ደረጃ አጠያቂ ይሆናል የሚል ሐሳብ ይነሳል። የሴኔቱ ቁጥጥር መጥፋት ማለት የትራምፕ አስተዳደር ማንኛውም የህግ ማውጣትና የሹመት ማጽደቅ ሂደት በነጻነት እንዳያከናውን መንገድ የሚዘጋ ትልቅ እንቅፋት መሆኑን ያሳያል። በመደበኛ መልኩ ለሪፐብሊካኖች በማያወላዳ ሁኔታ የሚያደሉ እንደ ቴክሳስ፣ አዮዋ፣ አላስካ ያሉ ታላላቅ ግዛቶች መናጋታቸው የፓርቲው መሰረት ከስርስሩ እየተናደ መሆኑ ያሳያል። እነዚህ ግዛቶች ለዲሞክራቶች ተጋላጭ መሆናቸው የትራምፕ አስተዳደር በሀገር ውስጥ ያለውን ተወዳጅነት ሙሉ በሙሉ እንዳጣ የሚያሳይ ግልጽ ማሳያ ሆኗል። ይህ ሁኔታ የትራምፕ አስተዳደር በኮንግረስ ውስጥ ያለውን የኃይል በማዳከም የህግ ማውጣት ሂደቱን በሙሉ ሽባ ሊያደርገው የሚችል ሲሆን ፓርቲው በሀገር አቀፍ ደረጃ ያለውን አንድነትና አቅምንም ለአደጋ ያጋልጠዋል። የሪፐብሊካን ፓርቲ አመራሮች የትራምፕን የውጭ ፖሊሲ ስህተቶችና የኢራን ጦርነት ውድቀት ለመሸፈን የሚያደርጉት ጥረት ከዕለት ተዕለት ከባድ እየሆነ መጥቷል። የፓርቲው አባላት በምርጫ ቀን ሊደርስባቸው ከሚችሉ የድምጽ ማጣትና የፖለቲካ ውድቀት ስጋቶችን የተነሳም ከትራምፕ አስተዳደር ጋር ያላቸውን ቁርጠኝነት እንደገና ለመፈተሽ ይገደዳሉ። አብዛኛዎቹ የፓርቲው ታዋቂ ፖለቲከኞች ትራምፕን ፖሊሲ በይፋ ከመከላከል ይልቅ ከቀውሱ ራሳቸውን ለማግለልና የራሳቸውን ዘመቻ ስልት ለመከተል ጥረት እያደረጉ መሆናቸውም የፓርቲው ውስጣዊ መከፋፈልን የሚያሳዩ ጉዳዮች ሆነው ተነስተዋል። የሴኔት ቁጥጥር ማጣት ለትራምፕ አስተዳደር ትልቅ የፖለቲካ መዋረድ ብቻ ሳይሆን በቀጣዮቹ ዓመታት በዲሞክራቶች በኩል ሊመጣ የሚችለውን የበቀል እርምጃና ተጽዕኖ መቋቋም የማይችሉበት አቅጣጫ ውስጥም ይከታቸዋል። የሪፐብሊካን ፓርቲ ከዚህ ቀደም የነበረውን ጠንካራ የፖለቲካ መሰረት አስጠብቆ ለመቀጠልና በ2028 ለሚደረገው ፕሬዚዳንታዊ ምርጫ ጠንካራ እጩ ለማቅረብ አሁን ካለው የሴኔት ቀውስ በአስቸኳይ መውጣት ግድ ይለዋል። ነገር ግን የአሁኑ ሁኔታ እንደሚያመላክተው ከሆነ ፓርቲው ከባድና ታሪካዊ ፈተናን የገጠመው። የኒውዮርክ ታይምስ ጽሑፍ አዘጋጅ የሚድተርም ምርጫ የትራምፕን የፖለቲካ ጉዞ ፍጻሜ እንደሚያበስር በመግለጽም ሜቢ ትንሽ አሻሚ የሆነ ሐሳብን አንስቷል ብለን ማንሳት እንችላለን። የሚድተርም ምርጫ የትራምፕን የፖለቲካ ጉዞ ፍጻሜ ሊያበስር አይችልም። ያ መረዳት ከሁሉም በላይ አስፈላጊ ነው። ትራምፕ በስልጣን ላይ እስከ 2028 ድረስ ይቆያሉ። ምንም ሆነ ምን ከኖቬምበር ምርጫ በኋላ ያሉት ቀሪዎቹ 2 ዓመታት አስተዳደሩ ያላቸውን መጥፎ ገጽታ ለመቀየርና የህዝብን አመኔታ ለመገንባት የሚያስችል ሰፊና ክፍት የጊዜ ገደብም ይሰጣቸዋል። የሚድተርም ምርጫ ሽንፈት የፖለቲካ ውድቀት ሊሆን ቢችልም እንኳን የፕሬዝዳንቱን ሙሉ የስልጣን ዘመን የሚዘጋ ፍጻሜ ግን በፍጹም አይደለም። አስተዳደሩ ከምርጫ በኋላ ባሉት ዓመታት አቅጣጫውን በማስተካከል የጠፋውን የፖለቲካ ቁመና መልሶ መገንባት የሚችልበት ሰፊ እድል አለው። የሪፐብሊካኖች የ2028 ምርጫ ውጤት የሚወሰነውም አሁን በሚኖሩ ነገሮች ሳይሆን ያው ተጽዕኖ ይኖራቸዋል፣ ኢንፍሉዌንስ ሊያደርጉት ይችላሉ። ግን ደግሞ ከዚያ በኋላ ባሉት ዓመታት በሚከናወኑ የፖሊሲ ስኬቶችና የኢኮኖሚ ማሻሻያዎችም ጭምር ነው። የኒውዮርክ ታይምሱ ጉዳይ ሙሉ በሙሉ ይህንን ሐሳብ የዘነጋው ነው የሚመስለው። የቀሮቹ 2 ዓመታት የፖለቲካ መድረክ በሀገሪቱ ታሪክ ውስጥ ምን ያህል ትልቅ ለውጥ ማምጣት እንደሚቻል የሚያሳዩ ናቸው። ትራምፕ ከዚህ ቀደም በነበረ የፖለቲካ ህይወታቸው እጅግ አስቸጋሪ ጊዜዎችና ቀውሶችንም በልዩ ብልሃት ማለፍን የቻሉ ሰው ናቸውና ሜቢ አሁን በዚህ መልኩ ይህን ጊዜም ሊያልፉት ይችላሉ ተብሎ የሚጠበቅበት አንድምታም አለ። ከዚህ ባሻገር የትራምፕ ፖለቲካዊና ወታደራዊ ምርጫ ዛሬ በግልጽ በሁለት እጅግ ከባድ መንታ መንገዶች ላይ ተቀምጧል። ከፊት ለፊቱ ካሉት አማራጮች መካከል ጦርነቱን መምረጥ ለትራምፕና ለፓርቲያቸው ጊዜያዊ የፖለቲካ ጥቅምን ለማግኘት ፍቱን መፍትሄ ነው። የሀገር ፍቅር ስሜትና ብሔራዊ ተነሳሽነትን በህዝብ መካከል በማቀጣጠል የህዝብን ድጋፍ ለአጭር ጊዜም ቢሆን መልሶ የማግኘት ከፊል እድል አላቸው። ነገር ግን የአማራጭ አሜሪካን በከፍተኛና ማጠናቀቂያው በማይታወቅ ጦርነት ውስጥ እንድትገባ በማድረግ ሀገሪቱ በሰው ህይወትና በኢኮኖሚ የምትከፍለውን ዋጋ በእጅጉ እንዲጨምር ያደርገዋል። ይህ የአሜሪካን ወደፊት የውጭ ፖሊሲ ደህንነትና የረዥም ጊዜ የኢኮኖሚ መረጋጋትም ለአደጋ የሚጥል አደገኛ ስጋት ነው ይዞ ብቅ የሚለው። የመጀመሪያው አማራጭ ትራምፕ እንደ ኃያልና ጽኑ መሪ አድርጎ ለአሜሪካ ህዝብ ሊያቀርብ የሚያስችለው ቢሆንም ወታደራዊ እርምጃ የሚያስከትለው የሰብአዊና የኢኮኖሚ ውድመት ግን ለአሜሪካ መራጮች ፈጽሞ ተቀባይነት የሌለው ሊሆን ይችላል። አሜሪካውያን ከቀድሞቹ መራራ የውጭ ጦርነቶች የወጡት በከፍተኛ ቁስልና በኢኮኖሚ ድቀት በመሆኑ ሌላ አዲስና አላስፈላጊ ጦርነት መጀመር በሀገር ውስጥ ከባድ ህዝባዊ ተቃውሞን ያስነሳል። ወታደራዊ ኃይልን መጠቀም ፖለቲካ ትርፍ ሊያስገኝ የሚችለው በአጭር ጊዜ ውስጥ ብቻ ሲሆን በረዥም ጊዜ ግን አሜሪካን ለከፍተኛ ዓለም አቀፍ ውግዘትና ለውስጣዊ መከፋፈል
ለመከፋፈል ይዳርጋታል። በሌላ በኩል ኢራን በበኩሏ የአሜሪካን ጦርነት ለመቋቋም የተቻላትን ሁሉና ከዚህ ቀደም የነበራቸውን ልምድን በመጠቀም እጅግ ጠንካራ መከላከያ እያደረገች ትገኛለች። ኢራን የምትከተለው የረጅም ጊዜ ጥቃትና የዲፕሎማሲ ማዘግየት ስልት ግን የትራምፕን አስተዳደር በየቀኑ እየፈተነውና የሀገሪቱን የውጭ ፖሊሲ ክብር እየነካው ነው የሚገኘው። የኢራን መንግስት አሜሪካ ውስጥ ያለውን የምርጫ ጫናን በመጠቀም የራሱን ወታደራዊና ፖለቲካዊ አቋም የበለጠ ለማጠናከርም እየሞከረ ይገኛል። ይህ ጦርነት አሜሪካ ከምትገምተው በላይ እጅግ ብዙ ዋጋ የሚያስከፍል ሲሆን የትራምፕ አስተዳደር በወታደራዊ መንገድ ስኬት ለማግኘት የሚያደርገው ጥረት የሀገሪቱን ውስጣዊ መረጋጋትና የውጭ ግንኙነትን ሙሉ በሙሉ ሊያበላሸው ይችላል። ጦርነቱን መምረጥ የአጭር ጊዜ የፖለቲካ ማዳኛ ሊሆን ቢችልም የሀገሪቱን ታሪካዊና ስልታዊ ደህንነት ግን ለከፍተኛ አደጋ የሚያጋልጥ የጥፋት ጎዳና መሆኑን የታሪክ ምሁራን ያስጠነቅቃሉ። ትራምፕ ከዚህ ቀደም በፖለቲካ ህይወታቸው ካጋጠሟቸው በርካታ ፈተናዎችና ከባድ ቀውሶች በብልሃት ባልተለመዱ ስልቶችና በህዝብ ግንኙነት ችሎታቸው የወጡ መሪ ናቸው። ያልተሳኩ ፖሊሲዎችን እንደ ድል በመሸጥ ከማይቀረው ውድቀትና ከወቀሳ የመትረፍ ልዩ አቅም እንዳላቸውም በታሪክ ያስመሰከሩ ሰው ናቸው ፕሬዚደንት ዶናልድ ትራምፕ። ይሁን እንጂ አሁን ያለውን የኢራን ጉዳይና የሚድተርም ምርጫ ውጥረት ከቀደሙት ፈተናዎች ፈጽሞ የተለየና ከባዱ ደረጃ ላይ የደረሱ ናቸው። ምክንያቱም ኢራን የእሳቸውን የፖለቲካ ድክመት፣ የምርጫውን መቃረብና የህዝብ ድጋፍ ማሽቆልቆል ጠንቅቃ የምታውቅ፣ ይህም የትራምፕ የተለመዱ የመውጫ መንገድ ስልቶችን ሙሉ በሙሉ ያከሸፈ አጋጣሚ ነው የፈጠረው። ይህ ማለት ትራምፕ ከዚህ ቀደም ይጠቀሙበት የነበረውና አስመሳይ ድልን በመፍጠር የሚታወቀው የፖለቲካ ማጭበርበሮ ወይም አቋም የመቀየር ዘዴ ሴል ኤ ዎክ ባክ አዝ ቪክቶሪ የሚለው ስልታቸው አሁን ላይ ላይሰራ ይችላል። ኢራን የምርጫውን ቅርበትና የአሜሪካን አስተዳደር ተጋላጭነት በመጠቀም ትራምፕ የለመዱትን የፖለቲካ ማዘናጊያ ዘዴዎችን አክሽፋቸዋለች። ኢራን አሜሪካ ውስጥ ያለውን የምርጫ ግፊት ስለምትረዳ ማንኛውም የትራምፕ እርምጃ የራሳቸውን ጥቅም እንደሚያስከብር እንጂ አሜሪካን እንደሚያጠናክር አታምንም። ይህም የትራምፕ የድርድር አቅም ባዶ አስቀርቶታል። የትራምፕ የፖለቲካ ጥንካሬ ሁልጊዜም በንግግሮች፣ በሰዎች ላይ ባላቸው ተጽዕኖና በድፍረት የተሞሉ አስገራሚ ውሳኔዎች ላይ የተመሰረተ ነው የነበረው። ነገር ግን አሁን ከፊት ለፊታቸው ያለው ባላንጣቸው በዲፕሎማሲም ሆነ በወታደራዊ ዝግጅት ጠንከር ብሎ መታየቱ የትራምፕን የንግግር ክህሎት ብቻውን ይህንን ግዙፍ ቀውስ መፍታት ያቃተው ይመስላል። የኢራን መንግስት የትራምፕን ፖለቲካዊ ድክመት እንደ ትልቅ የጦር መሳሪያን በመጠቀም በድርድሩ ጠረጴዛ ላይ የራሱን የበላይነትን ለማስከበር እየሰራ ነው ያለው። ይህም የትራምፕን አስተዳደር እጅና እግር እንዲታሰር አድርጓል። ትራምፕ ከዚህ ቀደም በብልሃት ይወጡባቸው የነበሩትን የተለመዱ የፖለቲካ መዳኛ መንገዶችን ማግኘትን ያቃታቸው፣ ይህም አስተዳደራቸው በታሪኩ ታይቶ በማይታወቅ መልኩ የተጋለጠበትን አስቸጋሪና ወሳኝ ምዕራፍ ፈጥሯል። የትራምፕ የፖለቲካ ስልቶች ገደብ ላይ መድረሳቸው ደግሞ አስተዳደሩ አዲስና አስቸጋሪ ውሳኔዎችን እንዲወስን ከማስገደዱም በላይ የረጅም ጊዜ የፖለቲካ ጉዟቸው አደጋ ላይ ጥሎታል። ይህንን ብለን ግን ጉዳዩን እያጠቃለል ነው ስንሄድ የተከበራችሁ የገበያ ግሎባል ተከታታዮቻችን በመጨረሻ ላይ የምናገኘው ጉዳይ መስላችሁ ትራምፕ የሚድተር ምርጫ ቢሸነፉም በጊዜያዊነት ከባድ የፖለቲካ ንዝረት ቢገጥማቸውም ይህ የትራምፕ ዘመን ፍጻሜ የመጨረሻው ምዕራፍ ማለት ግን አይደለም። የኒውዮርክ ታይምስ ዘገባና መሰል ትንታኔዎች የሚረሷቸው ቁልፍና መሰረታዊ ነገሮች የፖለቲካ ስልጣን የ2 ዓመት ቅጽበት ሳይሆን የረጅም ጊዜ ስልታዊ ጉዞ መሆኑን ነው። ትራምፕ በቀሪዎቹ 2 ዓመታት የነበሩትን ስህተቶች የማረም የውጭ ፖሊሲ አቅጣጫቸውን የማስተካከልና የአሜሪካን የፖለቲካ ቁመና የመቀየር ሰፊ ዕድል በእጃቸው ሆኖ ይቀጥላል። የኢራን ግጭትና የምርጫው ውጥረት የአሁኑ የትኩረት ማዕከል ቢሆንም የትራምፕ መጻኢ ዕድል የሚወሰነው ግን በህዳሩ የምርጫ ውጤት ብቻ ሳይሆን ከምርጫው በኋላ በሚወስዷቸው አስተዋይነት የተሞላባቸው እርምጃዎች ጥራትና የስትራቴጂክ ለውጥ ላይ ነው የሚወሰነው። ሪፐብሊካኖች በህዳሩ ምርጫ ከፍተኛ ጉዳትና የሴኔት የበላይነት ማጣት ቢገጥማቸውም እንኳን ከምርጫው በኋላ ባሉት ዓመታት የሀገሪቱን ኢኮኖሚ በማረጋጋት የነዳጅ ዋጋን በመቆጣጠር እንዲሁም የጠፋውን ህዝባዊ ድጋፍ መመለስ የሚችሉበት እድል ግን ሲል በእጃቸው ላይ አለ። ምንም እንኳን ከኢራኑ ጦርነት ፍጻሜ ጋር ተያያዥነት ያለው ጉዳይ ቢሆንም ማለት ነው። የፖለቲካ ታሪክ እንደሚያሳየን በማንኛውም አስተዳደር ውስጥ የሚከሰቱ የአጋማሽ ዘመን ውድቀቶች ለቀጣዩ የስልጣን ዘመን ትልቅ ማስተካከያና ትምህርት ሆነው ያገለግላሉ። ትራምፕ ከዚህ ቀደም በነበሩት የፖለቲካ ህይወታቸው እጅግ አስቸጋሪ ጊዜዎችና ቀውሶችን በልዩ ብልሃት ማለፍ እንደቻሉ ሁሉ አሁንም ከወደቁበት ተነስተው የፓርቲውንና የሀገሪቱን አቅጣጫ ለመቀየር የሚያስችል ጽኑ አቋም አላቸው ብለው የሚያምኑም ጥቂቶች አይደሉም። የትራምፕ የ10 ዓመት የማገገምና የመመለስ ጉዞ በዚህ የኢራን ጦርነት በሚድተርም ቀውስ ያበቃል ወይስ አያበቃም ግን ዋነኛው ጥያቄ ነው። ይህ ወቅታዊ ፈተና ለአስተዳደሩ አዲስ የትምህርት ምንጭ በመሆን በቀጣዮቹ ዓመታት ይበልጥ ጠንካራና አርቆ ተመልካች ውሳኔዎችን እንዲወስኑ የሚያስገድድ ወሳኝ ምዕራፍ ሊሆን ይችላል። የትራምፕ የፖለቲካ ውርስና የፓርቲያቸው ወደፊት እጣ ፋንታ የሚለካውም በወቅታዊው የውጥረት ማዕበል ልክ ሳይሆን ከዚያ ማዶ በሚመጡት ጠንካራ የፖለቲካ ስልቶችና የማስተካከያ እርምጃዎች ነው የሚሆነው። በአጠቃላይ ሲታይ ግን የአሜሪካ ፖለቲካዊ መጻኢ ዕድል አሁንም በፕሬዚዳንት ትራምፕ እጅ ውስጥ የሚገኝ ሲሆን የኢራን ግጭትና የሚድተርም ምርጫ የጉዞ ማብቂያ ሳይሆኑ ለአዲሱና ለተሻለው የፖለቲካ ስትራቴጂ መጀመሪያ ሊሆኑም የሚችሉ አጋጣሚዎች ናቸው። አስተዳደሩ ከዚህ ቀውስ ተምሮ የስትራቴጂ ለውጥ ካደረገ የትራምፕ የ10 ዓመታት ጉዞ በድልና በታላቅ ስኬት የሚጠናቀቅበት ዕድል ሰፊ ነው። ግን እሱ ካልሆነና ትራምፕ አሁንም በዚህ መልኩ በጦርነቱ ላይ የሚኖራቸው አድካሚ የሆነ ሂደት ያለ መፍትሄ የመቀጠሉ ነገር የሚያስቀጥሉ ከሆነ አስቸጋሪ ነው የሚሆኑ ለራሳቸው።
የላቸውም። በተለይ ደግሞ ትራምፕ አሁን በዚህ አንፕሬዲክትብል የሚባሉ ሰው ናቸው። ትራምፕ ዛሬ የሚሉት ሌላ ነገ የሚሉት ሌላ ነገር በመሆን አወዛጋቢ የሆኑ ሰው ናቸው። ትራምፕ በምንም አይነት ሁኔታ ስምምነቱን ተቀብለው ከዚህ ጦርነት ራሳቸውን ገለል ማድረግ ነው የሚፈልጉት በሚባሉበት ሰዓት ትላንት አመሻሽ ላይ አንድ አስገራሚ የሆነ ነገር ሲናገሩ ሰምታችሁናል። በትሩዝ ሶሻል ገጻቸው ላይ ይፋ ባደረጉት አንድ ዘለግ ያለ መልእክት ምን አሉ መሰላችሁ? ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት ኢራን ለተገደሉ የአሜሪካ ወታደሮችና ሰላማዊ ሰዎች ካሳ እንድትከፍለን እንጠይቃለን የሚል አንድ ድንገተኛ ከዚህ መጣ የማይባል ሀሳብ ደግሞ አንስቷል። እስከዛሬ ድረስ ካሳ በመክፈል ረገድ ስታነሳ የነበረው እንደ ፕሪኮንዲሽን ስታቀርብ የነበረችው ኢራን ነበረች። አሜሪካ በወታደራዊ መሰረተ ልማቶች በሲቪል ኢንፍራስትራክቸሮች ለደረሰብኝ ጉዳት ካሳ ልትከፍለኝ ይገባል የሚል እናንተ ካሳ ካልከፈላችሁኝ የሆርሙዝ ሰርጥ ላይ ክፍያን በመጣል ያንን ውድመትን ለማካካስ የራሴን የሆኑ እርምጃዎች እወስዳለሁ የሚል አቋምን ይዛ ስትከራከር የቆየችው እስከዛሬ ኢራን ነበረች። ትላንት ምሽት ግን ትራምፕ እንደተለመደው አንድ አንፕሬዲክትብል የሆነን ሀሳብ ይዘው መጡና እንደውም እናንተ ናችሁ ልከፍሉን የሚገባው የሚል ሀሳብን አንስቷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን ባለፉት 10 ዓመታት ውስጥ ለተገደሉ በሺዎች የሚቆጠሩ የአሜሪካ ወታደሮች፣ ለገዛ ዜጎቿ እንዲሁም በቅርቡ በነበረው ግጭት ለተጎዱ ወገኖች የካሳ ክፍያ እንድትፈጽም ነው የጠየቁት። ትራምፕ ይህንን ጥያቄ ያቀረቡት ደግሞ እንዴት መሰላችሁ? በኢራንና በአሜሪካ መካከል የነበረውን የ5 ወራት የፈጀው ጦርነት ለማቆምና ወሳኙን የሆርሙዝ የባህር መስመር ለማስከፈት የሚደረገው ንግግር ተጨባጭ ለውጥ ባጣበት ወቅት ነው። የካሳ ጥያቄ የተነሳው የኢራን ተደራዳሪዎች በበኩላቸው በአሜሪካና በእስራኤል ጥቃት ምክንያት በሀገራቸው ላይ ያልደረሰው ውድመት ካሳ በመጠየቃቸው ምክንያት መሆኑ ተነስቷል። እስከዛሬ ድረስ እናንተ ካሳ ስትጠይቁን እኛ ዝም ብለን ስንመለከታችሁ ነበር። ከዛሬ በኋላ ግን እንደውም ተደራዳሪዎቻችን በየድርድር ሂደቱ ላይ የካሳው ጉዳይ ሊገባ ይገባል፣ እሷም ለኛ ካሳ ልትከፍለን ይገባል የሚል ነገሩን የበለጠ የሚያካረር ጉዳይ ደግሞ ይዘው ብቅ ብለዋል። በእንደዚህ አይነት መልኩ የሚቀጥል ከሆነ ይሄ ድርድር ሂደትና የጦርነት ሂደቱ ትራምፕ ይህንን ጦርነት በሰላማዊ መንገዱም ሆነ በጦርነት ሊቋጩ የሚችሉበት እድል እጅግ ጠባብ እንዲሆን ያደርገዋል። የዚህ ጦርነት መራዘም፣ የዚህ ጦርነት እየተዝረከረከ መሄድ ደግሞ በትራምፕ የፖለቲካ ህይወት ላይ የራሱ የሆነ ተጽዕኖ ያሳድራል። ሙሉ በሙሉ እንዲያበቃለት ያደርጋል ተብሎ እንኳን ሊነገር ማይችል በድፍረት ሊነሳ የማይችል ቢሆንም በራሳቸው የፖለቲካ ህይወት ግን የራሱ የሆነ ተጽዕኖን ማሳደሩ አይቀሬ ስለመሆኑን አንስተን የዕለቱን የፖድካስት መሰናዶዋችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ግሎባል ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እንገናኛለን። እስከዚያ ድረስ ግን በቸር እንድትቆዩኝ እመኛለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ ያስቀምጡልን። በቀጣይ በሌላ ጉዳይ እስክንገናኝ ድረስ በቸር ሰንብቱ። ሰላም።